ኪዳነ ምሕረት የቃል ኪዳኗ ስዕል እንደዚህ ያላችሁ ስዕል አድኗ እንደዚህ ተሸፍኛለሁ መጣ ማለት ነው ፈገግታዋ ልነግርህ አልችልም ፕሮሰስ ቶሎ ባስቸኳይ መጀመር አለብሽ እስከ 3 ወር ድረስ ነው የመኖር እድሜሽ ተባልኩ ማለት ነው ይዞኛል ፊቱን አዙሯል አይታየኝም ይዞኝ ስንት ማይል በቃ ወደ ውስጥ ወደ ጨለማው ይዞኝ ገባ ማለት ነው ባለቤቴም ትንሽ በረሃ ለበረሃ ይንከራተታል ያው ስራ እና እንደዚህ ስለው በቃ እሱ አሁን እኔ ከብዙ ሰዎች ጋር ገናኛለሁ ብዙን መነጋገር አለ ምን አለ አሁን እኮ ለኔ ጥሩ አይደለም ምናምን ይለኛል እንደዛ ስጋው ደም እንደመቀበል ማለት ነው ግን መልኩን ሊያሳየኝ በጣም ሲሪየስ ነው ቁጥጥ ያለ ዙሮ ማለት ነው በቃ በጣም አዘንኩ ከፋኝ በቃ በጣም ያስፈራል ጨለማው በጣም በቃ ነገር ከኔ ወገን የሚከራከር አለ ከዛ የሚከራከር ወገን አለ ምን እንደሚባባሉ አላውቅም በጣም በጩኸት በቃ እኔ ድንቁር ብያለሁ በቃ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተሳ ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም መእዜሰ ኮነ ፍስሐ ወሰላም። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለትንሣኤ በዓል በሰላም አደረሳችሁ። ሁላችሁም በያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይድረሳችሁ። ይህ ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ ፕሮግራሙን በማዘጋጀትና በመምራት ከእናንተ ጋር ቆይታ አደርጋለሁ። ለዛሬ እንግዲህ ወደ ታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ከሄዱና ከተጓዙ ምዕመናንና ምዕመናት መካከል አንድ እህታችን በሰማዕቱ በቅዱስ ጊዮርጊስ ቃል ኪዳን የተደረገላትን ገቢረ ታምራት በፈቃደኝነት ለኔና ለናንተ ልታካፍለን ድንቅ ስራውን ልትመሰክርልን ስቱዲዮ እንግዳ አድርጌ ጋብዣታለሁ። በቀጥታ ወደ እንግዳዬ ነው የምወስዳችሁ። እህቴ ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አደረሰሽ። እንኳን አብሮ አደረሰን። መልካም። እስቲ ስምሽን አስተዋውቂና ከየት አካባቢ እንደመጣሽም ግለጭልንና አብረን እንቆያለን። እሺ፣ የመጣሁት ከአዲስ አበባ ነው። ስሜ እህተ መድን ይባላል። መልካም። እሺ፣ እንግዲህ ወደ በርሜል ቅዱስ ጊዮርጊስ ዋናው ሐሳብ ከመግባታችን በፊት እስቲ እህተ መድን ማናት? አስተዳደጓ፣ የቤተ ክርስቲያን ልጅነቷ፣ የህይወት ተሞክሮሽን አስተማሪ ነገር ካለ። አዎ ያደግኩት በቤተ ክርስቲያን ነው። ሰፈራችን ቅድስታና ቤተ ክርስቲያን አለች። እዛ ነው በሰንበት ትምህርት ቤት ያደግኩት። በኋላ ላይ ግን ያው ትንስንል ቸው ነው እንጂ በፊት እንደዛ ነው ያደግኩት በደጇ ማለት ነው። እና ያው በቤተ ክርስቲያን ያደግኩት ግን ያው ብዙ ፈተናዎች አሉ በመሃል እነዛን ተሰጥተል ተቋርጠዋል ማለት ነው። ወደ ትዳር ሲመጣ ወይ ቤተሰብ ሲኖር ወይም ደግሞ ወደ ስራ ዓለም ሲገባ ወደ ስራ ዓለም ከትዳሩን በፊት ወደ ስራ ዓለም ስትገባ በቃ አንዳንድ ነገሮች ስትል ትተዋለህ እንጂ ቤተ ክርስቲያን ያደግኩት። መልካም። እሺ፣ እንግዲህ በርሜል ቅዱስ ጊዮርጊስ መቼ ነው ሄድሽው? እንዴት አወቅሽው? በርሜል ጊዮርጊስ ሄድኩት ለመጀመሪያ ጊዜ 2015 የመጨረሻው ጉዞ ከአተቱ ከመግባቱ በፊት ማለት ነው ያለው ጉዞ ሰኔ 27 አካባቢ 24 ነው የሄድነው። 24 የተነሳ ነው ያኔ ነው የሄድኩት። እና የሄድኩበት ምክንያት ያው ያመኛል ከልጅነቴ ጀምሮ ህመም አለብኝ እና ሌላም ጥያቄ ነበረብኝ እግዚአብሔርን የምጠይቀው። ከዛ በፊት የቃጥላ ማርያምን ታምር እናገር። እሺ። እና በ2009 10 በጣም ባሰብኝ ማለት ነው። ምን እንደሚያመኝ አላውቅም። ከሐኪም ቤትም አልጠፋም ከጸበልም አልጠፋም። ከልጅነቴ ጀምሮ እኔ ከጓደኞቼ ጋር እንደ ጓደኞቼ እንትን ብዬ አላውቅም ማለት ነው። እና ቃጥላ ማርያም ልናገር የፈለኩት 2011 ላይ በጣም አመመኝ። በጣም በቃ ምግብ አልበላም። ቀለቤ ሚሪንዳ ነው።
እሷን ጠጥቼ ነው ማድረው። እስከ 5 ቀን ምናምን ላልጠጣው ይችላል። ሰውነቴ በቃ ደርቋል። እና ያኔ አዲስ ናት፣ ገና አልታወቀችም። እሷ ጓደኛዬ አለች፣ እህቴም ናት ጓደኛዬም ናት። እና መጨረሻ ላይ ሐኪም ቤት ሄድኩኝ እንጂ ሐኪም ቤት ሂጄ አዩኝና ጨጓራ ይሉኛል ምን ይሉኛል። መጨረሻ ላይ የልብ ኬዝ ነው ያለብሽ ተባልኩ። ደነገጡ ዶክተሮቹ፣ በጣም ደነገጡ። እንዴ እስከ ዛሬ ድረስ የት ነበርሽ? በአስቸኳይ ወይ ዱባይ ወይ ህንድ ፕሮሰስ ጀምረሽ መሄድ አለብሽ ተባልኩ ማለት ነው። መታከም አለብሽ። በግል ነው በመንግስት የታየሽ? በግል ታይቻለሁ። ሌላ ጋም ብለውኛል እንደዛው። ከዛ በቃ ደነገጥኩ እና ልጆች አሉኝ። እንዴ ምንድን ይሄ ነገር በቃ እስከዛሬ እኔ እንደዚህ ነገር ብዬ በጣም ደነገጥኩ። ከዛ ፕሮሰስ ቶሎ በአስቸኳይ መጀመር አለብሽ እስከ 3 ወር ድረስ ነው የመኖር እድሜሽ ተባልኩ ማለት ነው። ከ3 ወር በኋላ ምናምን አሉኝ። ከዛ ተወሰነ 3 ወር ነው የምትኖሪው ከዚህ በኋላ ነው። ደነገጥኩኝ። ከዛ ፋይሉም አልተዘጋም። ቆይ እስቲ ቤተሰብ ላማከር ብዬ ሄድኩ ማለት ነው ወደ ቤቴ። ቤቴ ሂጄ ቤተሰብ ሳናገራቸው በጣም በቃ ተረበሹ። እናቴም አለቀሰች። ከዛ በኋላ በቃ ምን እንዳደርግ የተደረገው ነገር ተደርጎ ወደ 400 ሺህ ብር መዘጋጀት አለበት ተባልኩ። አማከሩኝ ዶክተሮቹ። እኛ ምናግዝሻለን ምን አዘኑ እነሱ ራሱ ማለት ነው። ዲሄ ምናምን ብዬ በቃ ከዛ ትሂድ ምናምን ተባለ። እኔ አልሄድም አልኩኝ። እኔ አልሄድም፣ 2 ልጆች አሉኝ። እነዚህ ልጆች ትቼ እመቤቴ ለምን ሰጠሽኝ ቅድስታና ያሳደግሽኝ ሂጄ አለቀስኩባት። ሀና ማርያም ሂጄ ያሳደግሽኝ። አዎ እና አለቀስኩባት። እውነት ሂጄ ቅድስታና የሰጠሽኝ ልጆች ለማን ትቼ ነው የምወጣው? እርግጥ እግዚአብሔር ነው የሚያሳድገው፣ ቢሆንም ግን ያለ እናት አይሆንም። እናቴ ለምን አሳየሽኝ? እኔ ችግር የለም ውሰጂኝ ግን ብዬ አለቀስኩኝ ማለት ነው። የሚገርም ነገር ልጆቼ የተወለዱት እሷ መስከረም 7 የተወለደችበት ቀን ነው ቅድስታና። አንዱ ትልቁ ልጄ የእሷ ዕለት ነው የተወለደው መስከረም 7። ሁለተኛው ጥምቀት በ11 አይደለ? ሁለተኛውም የእሷ ዕለት ነው የተወለደው። እና በቃ እንዴት ይሆናል ምናምን ብዬ ቤትም አማከርኳቸው። ዝም በሉ አልኳቸው ማለት ነው። ምንም ወሬም እንዳታወሩ፣ ታድነኝ ካላዳነችኝ በቃ እራሷ ልጆቿን ትረከበኝ፣ ችግር የለም እኔ ጸበሏን እጠመቃለሁ ምናምን ብዬ ተጨነኩ። ከዛ አንድ እህት አለችኝ፣ ጓደኛዬ ናት፣ እህቴ ናት። ከዛ እሷም ውጤቱን ትጠብቅ ነበር። ነይ እስቲ ብላኝ ቤት ሄድኩ ማለት ነው። እሷ ቤት? አዎ እሷ የማርያም ወዳጅ ናት፣ በቃ ቅርቧ ናት። እና እንዴት ሆንሽ ስትለኝ እንዲህ እኮ አሉኝ የሚዬ እንዴት ይሻለኛል ምናምን ስላት አረ ወደዛ ያጋንንት ነው ምናምን ብላ፣ ባለቤቷም ነበረ ቁጭ ብሎ፣ እሱ ደግሞ ኮንስትራክሽን ላይ ይሰራል። አጋጣሚ ሲሰራ ወድቆ ተሰብሮ ቃጥላ ማርያም ሂዶ ተጠምቆ ጠገነችለት ስብራቱን። አዎ ጥግነን ያደረገችለት ማለት ነው። ከዛ ድኗል። ለምንድን ነው እዛ ማትሄጂው? አንድ ቃጥላ ማርያም ጸበል የምትባል አለች፣ እዛ ሂጂ እሷ ታደምሻለች አለኝ እሱ። ከዛ ሲለኝ አይ በቃ ነገሬም አላልኩትም ብዙም ማለት ነው። እሺ አልኩኝና ዝም ብዬ ወደ ቤት መጣሁ። ከዛ በኋላ እሷ ደውላ ለምን እሷ ጋር ትሄጂም እንሄዳለን ምናምን እያለችኝ እሺ ተባብለን፣ በመሀል ባለቤቴን እስኪ አንድ ቃጥላ የምትባል ወደ አራብሳ አለች ጸበሏን ፈልገ ይዘልኝ አልኩት። ከዛ ጸበሏን ይዞልኝ መጣ አፈላልጎ ማለት። ከዛ ምግብ አልበላም ብያለሁ። ምግብ እነሱ ልጆቼ ራሱ ሲሉኝ እጭ እንግዲህ 10 ምግብ የሚሉኝ ምናምን በቃ እንደኔ የማይርበው ነው ይመስለኝ ሰው ሁላ ማለት ነው። ከዛ ልጆችሽ ምግብ ስጭን ብለው አንቺን ሲጠይቁሽ ለራሳቸው ማለት ነው በሰጫለሁ። በቃ ባለቤቴ ምግብ ምናምን ሲሉኝ በቃ ብስጭት ነው ብለው የሚለኝም ሰው አልፈልግም፣ ያቅለሸልሸኛል ሽታው ራሱ ምግቡ ማለት ነው። ከዛ እንደዛ ብዬ እያለሁ ያን ጸበል አመጣልኝና በብርጭቆ ቀርቶ ሰጠኝ። ከዛ ያን ስጠጣ ከ30 ደቂቃ ምናምን በኋላ እራብ ለቀቀብኝ። ያንን ጸበል ጠጥ ከዛ እየቆየው በቃ ትንሽ መብላት ጀመርኩ። በፊት ብበላውም ይወጣል፣ አሁን አይወጣም። ከዛ አሁንም ስቆይ ይርበኛል፣ ባይበዛም ትንሽ እበላለሁ ማለት ነው። ከዛ እንዴ በቃ እንደዛ እያልኩኝ ጸበሏን እያስመጣው እየጠጣው መጨረሻ ላይ እቺ እህቴ ያልኩ ማለት ነው ጓደኛዬ፣ እሷ 27 እሷንም ልጅ ደግሞ አለቻት የዓመት ከ4 ልጅ አበ ልጆች ነን። ልጇን ክርስትና አንስቻለሁ። እሷንም
ልጅሽንም አንቺም ሆናችሁ 27 አምጭና አስጠምቂያት አለቻት ማለት ነው በህልሟ ለሷ። እኔን ቦታውን አላውቀውም፣ እሷ ታውቀዋለች። አሳያትና ተመላልሳችሁ ተጠመቁ አለቻት። ከዛ ይዛኝ 27 እየተመላለስን ከኮተቤ ተጠመቅን። እየተጠመቅን እዛ አጥማቂ ያሉ አባ ዘላለም በዚህ አጋጣሚ ላመሰግናቸው ፈልጋለሁ። እመቤቴ በሳቸው ላይ አድራ ብዙ ነገር አድርጋልኛለች። ጀሪካን ውስጥ ቅባ ቅዱስ እያደረጉልኝ ጸበሉን እየጠጣው እንትን አልኩ። እሷ ያው 27 ሲሆን ከልጅ ጋር ስለሆነች አቋረጭ፣ እኔ ግን ቀጠልኩ፣ ጸበሌን ቀጠልኩኝ። ከዛ መጨረሻ ላይ እንትን አልኩኝ፣ እየዳንኩ በእግሬም በቃ አይደክመኝም ሁላ እየሄድኩኝ እየተጠመቅኩ መጨረሻ ላይ ልጄ አንቺ ስግደት ስገጅበት እስኪ ያሉኝ። ይሄ አብጧል፣ ጎንበስ ማለት አለች። ሲጀምራ ጎንብሼ ነው የምሄደው፣ እኔ ቀና ብዬ አልሄድም፣ ጀርባዬም ቁስል ነው እና አይ ሚዬ እንደዚህ እኮ አሉኝ ምናምን ስለ እኔ ሰግድልሻለሁ፣ ስግደቱን እኔ ሰግድልሻለሁ፣ አንቺ ተጠመቂ ያለችኝ እሷ ማለት ነው። ከዛ እንደዛ እያልን በመጨረሻ ላይ 21 አለፍኩ። በቃ ያው ከደጁ አሁንም ድረስ አልጠፋም፣ ቤቴ ነው እኔ ቀጥለ ማርያም። ከዛ ተፈወስኩኝ፣ ዳንኩኝ። በሽታው ጠፋ በሽታው። ሕክምና ስትሄጂስ? የለም እዛው የተመረመርሽበት ቦታ ሄድሽ? እነሱ ጋር ሄድኩም፣ ሌላ ጋም ሄድኩኝ። ምክንያቱም ፋይላክ አስከፍቼ ስለ ሊቆጡኝ ይችላሉ ብዬ ያው አልደረስኩም። በቃ እነሱ ጋር ከዛ በኋላ ትቻ ቤተሰብ ላማከር ብዬ ትቼ ነው የወጣሁት። ከዛ እንደው እስካሁን መኖርሽን በህይወት እንዳለሽ ያውቃሉ? ከዛ ወዲህ ሄደሽ አልነገርሻቸው? አልነገርኳቸውም፣ ግን ህመሙ ሌላ ጋም ተመርምሬ አለብሽ ተብያለሁኝ እና ደግሞ ያስታውቃል፣ ስትድን ራሱ ያስታውቃል ያለው እንትና ማለት ነው። ከዛ ዳንኩኝ፣ ምስክርነት ሰጠው፣ ስለቴን ሰጠው። እመቤቴ ቃጥለዋ ማርያም የቃጥለዋ ንግስት፣ በዚህ አጋጣሚ እሷን ላመሰግናት ፈልጋለሁኝ። ክብር ምስጋና ይግባት ከነ ልጇ አሜን። እና ከዛ በኋላ ያው ሁሌ እናንተን የበርሜል ጊዮርጊስ ማታ የምታስተላልፉትን የምስክርነት እሰማለሁኝ፣ ሁሌ እሰማለሁ። በቃ እንደ ጸሎት አንዳንድ ሰምቼ ነው የማድረው ማለት ነው፣ ሰዓቱን ጠብቄ። ከዛ 2015 ላይ እንዴ በቃ ይሄ ቦታ እኮ ለእኔ ነው፣ እኔ ነኝ መሄድ ያለብኝ፣ እኔ ያልሄድኩኝ ማልሄድ ነው። ያው ስለ አንዳንድ ነገር ራሴንም ያመኛል፣ እሱ ቢተውኝም ፈተናዎች አሉብኝ በቃ እና ለምን እኔ ነኝ መሄድ ያለብኝ፣ እዛ ማንም አይሄድም፣ በቃ እኔ ያልሄድኩኝ ማልሄድ ነው ብዬ ቦታው ላይ ማለት ነው ከምሰማው አንጻር ከምስክርነቱ። ከዛ ሄድኩኝ። ያው 2015 በመኪና ነበረ፣ ያኔ በመኪና ነበረ ሄደን። ከዛ በ25 ማታ ገብተን በ26 ለምን እንደው ጉዲውን ብቻ ጥምቀት የለም እናንተ ቄደር እንትን ያላላችሁ ተጠመቁ፣ ንስ ያልገባችሁ ግቡ ምናምን አላችሁ እናንተ ስትሉ ጊዜ እኛ ጨርሰን የመጣ የሄድ ነው። እኔ ጨርሼ ነው ሄድኩት ከዚሁ። ከዛ ጠግቤም አንድ ሴትዮ ነበረች ከኔ ጋር አብረን ጓደኛ ሆነናል። ከዛ ለምን እሷም ጨርሳለች፣ አይ እኛ ቁጭ ብለን ከምንውል ለምን ኪዳነ ምሕረት ትምህርት ደለጉ እዛ ለምን አንሄድም ተባባል እና በባጃጅ ሄድን። እዛ ደጇ ሄደን በቃ ደጇ ለሳጥናኤል በቃ የሚያስፈራ ነው፣ ለእኛ ደግሞ በቃ ጸጋው እኔ እንጃ ልነግርህ አልችልም። ቦታው በቃ ያስታውቃል፣ በቃ የድነት ቦታ መሆኑ ማለት ነው። ጊዮርጊስ ከመጠመቃችሁ በፊት ነው የመጀመሪያ ቀን? በቃ የመጀመሪያው ቀን ለጎ ኪዳነ ምሕረት ሄዳችሁ? ሰማዕቱ ጋር ጥምቀት የለም ነበር ይዛለት፣ እኛ እዛ ሄድን። ከዛ እዛ ሄደን ያው የሴቶች ተራ ሲደርስ ገባን። ከዛ መታሰር እንትኑ አሳሪ ፈቺው ልሰርሽ እንዴ ምናምን ሲለኝ አይ እኔ እንጃ አልኩት። እኔ ግራ ገብቶኛል እንደምደረግም ስለማላቅ እኔ እንጃ አልኩት። ያው ጤነኛ መስየው ነው እሺ ምናምን አለኝ፣ አላሰረኝም። ከዛ በኋላ እንትን ብዬ ያው እሷ እንትን ነው ማጠንት ነው እንደዚህ ጎንበስ ብዬ ሳሸተው በቃ የለው ምን ልበል በቃ የሆነ ሰው ነው እጄን እንደዚህ አስሮኝ ይዞኛል። ፊቱን አዙሯል አይታየኝም። ይዞኝ ስንት ማይል በቃ ወደ ውስጥ ወደ ጨለማው ይዞኝ ገባ ማለት ነው። እገባለሁ፣ እጮኋለሁ። የቅዱሳን እንኳን ለመጥራት ስማቸው እንኳን ጊዜ የለም ለሰከንድ። እጮኋለሁ በቃ እገባለሁ። ከዛ መጨረሻ ላይ የሆነ ሰዓት ላይ እንትን አለና
አቆመ እና መለሰኝ። ግን 50 አላውቅም እና እንትን ስል ልጁ እንደዚህ ይዞኛል ማለት ይዞኝ አሳሪፈች ይዞኛል። ከዛ ያንን የያዘኝን ሰው እዛ ከአጥማቂዎቹ ጋር አየዋለሁኝ ይዞኝ የነበረውን። ከዛ እንደዚህ ምናምን እና በጆሬ እሱ ነው እንደዚህ ያደረገሽ የሚል ድምጽ ይሰማኛል። እሱ ነው እንደዚህ ያደረገሽ የያዘሽ ሰውዬ የያዘኝ ሰውዬ አይደለም፣ ያ ይዞኝ ወደ ውስጥ የገባው ነው ማየው። እዛ እነሱ አጥማቂዎቹ አካባቢ አየዋለሁ ቁምጣ ለብሶ ምናምን። ከዛ በጆሬ ደግሞ ይሰማኛል እሱ ነው እንደዚህ ያደረገሽ የሚል ማለት ድምጽ። ከዛ ለእነሱ ማለት ነው ያውና አላቸዋለሁ። ያው እነሱ የገባቸው መስሎኝ ነው እኔ የራሴን ነው ምን ያውና ማን ነው እሱ ማን ነው ስላቸው አይነግሩኝም። እነሱ በቃ ግራ ገብቷቸው ዝም ብለው ይኛል። ያውና አላቸው። ዞር ብሎ እነሱ ጋር መልሶ እንደማስተናገድ ብሎ ከነሱ ጋር አብሮ መልሶ መጥቶ ያዘኝ ማለት ነው። ያውና ስል ለምን ተናገርሽ አይነት ነገር ነው መሰለኝ መጥቶ ይዞኝ መልሼ የገባው ማለት ነው እኮ። ግን እያየሽው ነው እንጂ ከነሱ መሀል ያለ ሰው አይደለም። ከነሱ መሀል ያለ ሰው አይደለም፣ እዛው ውስጥ የነበረው ነው እንጂ እዛ መሀላቸው ያለው ሰው አይደለም። እየተጠመቅሽ ላንቺ የሚታይሽ ሰው ሌላ ሰው አለ እና ግን መልኩን ሊያሳየኝ በጣም ሲሪየስ ነው፣ ቁጥጥ ያለ ዙሮ ማለት ነው። ከዛ ተመልሼ ገብቼ መጨረሻ ላይ ደከመኝ ጩኸቱ ማለት ነው። በቃ ድክም ሲለኝ እንትኑም አቆመ፣ ጨለማው በቃ እንዲህ መሮጡ አቆመና እዛው ላይ ያለው የሆነ የሬሳ ሳጥን አለ። ይሄ ከውጭ የሚመጡ ሳጥኖች የውጭ ሳጥኖች እሱስ ሊከተኝ እንደሱ አይነት ነገር ውስጥ ማለት ከፍት እያለ ሊያረግ ልከተኝ እዚህ ውስጥ ልትከተኝ እያልኩኝ በቃ እመቤቴን መጥራት አልችልም፣ ግን በልቤ አስባታለሁ። ሚካኤል ቅዱስ ሚካኤልን አስበዋለሁ። ታውት ግን መጥራት አልችልም። ሳስብ እነሱን ወደ ተመለስኩኝ ወደ ራሴ ምልስ ስል ያለሁት በርሜል ገብ። ከዛ በቃ በጣም አዘንኩ፣ ከፋኝ። በቃ በጣም ያስፈራል ጨለማው። በጣም በቃ ልነገር አልችልም። በቃ ተስፋ ያስቆርጣል። ምንድን ነው ምን ሆኜ ነው በቃ ግራ ገባኝ። ምን ሆኜ ነው በቃ ከዛ እመቤቴ ምንድን ነው እሱ ምናምን ብዬ እንትን አልኩ። መጨረሻ ላይ ያው ጸበል እንትን አሉኝና ደግፈው ምናምን ወሰዱኝ። ጓደኛዬ እቺ ልጅ ታልኩ ራሴን አመመኝ። ሁለት ሰው ሆንኩ። በቃ ጭንቅላቴ ቅል ሆነ በቃ። ከዛ ወስዳ አለበሰችኝ፣ ልብሴን አለበሰችኝ። በቃ አቡነ ሀብተ ማርያም ዛሬ ስራቸውን ሰሩ ምናምን አለችኝ እሷ ማለት ነው። በቃ ከዛ በኋላ የዛኝ ደግፋኝ ወደ ቅባ ቅዱስ አባ ጋር ይዛኝ ስትሄድ አልቀባም አልኩ። በቃ ፈራው። ለምን ስቀባ መልሼ ያ ነገር ውስጥ የሚከተኝ ነው መሰለኝ። እኔ አልቀባም ይቅርብኝ በቃ አልኩኝ ማለት ነው። አይ ነይ ልጄ ምናምን አሉኝ እሳቸው። ቆምኩ ዝም ብያየኋቸው ማለት ነው። በቃ ከዛ ነይ ልጄ አሉኝና ቀቡኝ። ከዛ የለም ሄድንና የሆነ ዛፍ ስር አሳረፈችኝ። ትንሽ አረፍን። እሷም እንትን ብላለች፣ ግን እሷ ደህና ነገር ነው ያየችው መሰለኝ አላውቅም። ብቻ እሷ የምትጨነቀው ለእኔ ነው። አሳረፈችኝ። ጥላ ቦታ ላይ አረፍንና ትንሽ ተመልሰን መጣን ወደ ሰማዕቱ አዳራሽ ማለት ነው። መጣን አዳራሽ። እዛ በቃ ራሴን አመመኝ። በቃ ልነግርህ አልችልም። ራስ ምታቱ በቃ ያ ሰውዬም ይመጣብኛል፣ ገጭ ነው የሚልብኝ ብታይ በስመ አብ። ከዛ ተኛውኝ፣ አነጠፈችልኝና ተኛው፣ አትጩሁባት ምናምን ብላ። ከዛ እነሱ ተሰብስበው ያወራሉ። በቃ ያወራሉ። እንዲህ ተደረገ እኔ ተጨነኩ። በቃ እመቤቴ ምን አድርጌ ነው ኪዳነ ምሕረት የቃጥለዋ ንግስት ምንድን ነው ችግሩ ምንድን ነው በቃ ብዬ በጣም ከፍቶኛል። በቃ እና እንደዚህ ተሸፍኜ በለበስኩት ልብስ እንደዚህ ተኝቼ ነው በቃ ብቻዬን ነው እንትን ምለው። ራስ ምታቱ ይለኛል። ከዛ በቃ መሸ። ወደ 3 ሰዓት ምናምን ሲሆን እናቴ እንቅልፌን እንኳን ስጭኝ እስኪ እንቅልፌን እንኳን ስጭኝ ልተኛ፣ በቃ እንቅልፌን ስጭኝ በቃ ልተኛ ብዬ በቃ እንደዚህ እያልኳት እያለሁ ስለ ለማያምን ሰው ሊከብድ ይችላል። ይሄ አለ አይደለ ስዕል አድኗ የእንትስ ቃል ኪዳን ሲሰጣት የኪዳነ ምሕረት የቃል ኪዳኗ ስዕል እንደዚህ ያላችሁ እሱ ስዕል አድኗ እንደዚህ ተሸፍኛለሁ። መታ ማለት ነው። ፈገግታዋ ልነግርህ አልችልም። በቃ ተኝተሽ ነው የምታያት። እንቅልፍ አልወሰደኝም። በቃ እንቅልፌን ስጭኝ ቢያንስ እያልኳት ነው በቃ። ከዛ መጣች እንደዚህ ብላ። እንግዲህ እዛ ስዕል አድኖ ላይ እኔ ፈገግታዋን አይቼው አላውቅም። ያው ኖርማል፣ ግን ለእኔ የምትስቀው ሳቅ በቃ ፍክክ ብላ ደስ የሚል ሳቅ። ከዛ ብላይ ማለት ነው
በቃ የሆነ ሰከንድ ነው የቆየችው። እየጠፋች ሄደች ማለት ነው። ከዛ በኋላ በቃ ደነገጥኩና እንትን አልኩኝ። ግልጥ ብዬ ሳያቸው እነሱ ምንም እያወሩ ነው ምናምን። ከዛ ሆነ ያልኩት በቃ። ከዛ በኋላ የወሰደኝን እንቅልፍ አላውቅም። ከዛ በኋላ ወሰደኝ እንቅልፉ። ጠዋት ነው የነቃሁት። ከዛ በኋላ ጠዋት ስነቃ አልተናገርኩም። ይሄንንም ምንም አላልኩም፣ ለማንም አላወራውም። ያው በርሜል እንገባለን። በርሜል ያው እናንተ 3 ቀን ነው ጥምቀት፣ ያኔ 3 ቀን ነው። ከዛ የመጀመሪያውን በቃ ሰማዕቱ አልኩት ሂጄ፣ እኔ አደራህን የመጣሁትም ልድን ነው። ችግሬን ታውቃለህ፣ ብዙ ነገር ከልጅነት ጀምሮ፣ ግን ታምርም አልፈልግም፣ ሲኦልንም ጨለማም አልፈልግም፣ ታምርም አልፈልግም። እኔ አድኔኝ በቃ እንዳሰውረኝ አልኩት። በቃ እንዳሰውረኝ፣ የምትወደኝ ከሆነ እንዳሰውረኝ አልኩት። ከዛ ገባሁ፣ ታሰርኩ። ጸበሉ መጣ፣ አልተሰወርኩም። በቃ እየረጩብኝ ሁላ ነበር፣ አልተሰወርኩኝም። እኔ አልተሰወርኩም፣ እንትን አልኩኝ ማለት ነው። የመጀመሪያው ቀን ለምን እንደዚህ አይነት ጸሎት ጸለይሽ? ማለት ብዙ ሰው የሆነ ነገር ማየት ይፈልጋል። መሰወር የሚባለውም ነገር ጸበል ላይ የተለመደ ነገር ስላልሆነ ያንንም ነገር ማየት ይጓጓል። ከምን አንጻር እንደዚህ ልጸልይ ይቻልሽ? እኔ ስለ መሰወሩ ሲጀመር ለእኔ አይገባኝም። በቃ እኔ ማንኝና ቅዱሳን ቆሜ አብሬ ከነሱ በጣም ድሮ እምላለሁ። እኔ እንዲህ በህልሜ አይቻት ምናምን ሲሉ እኔ አልፈልግም ነው የምለው። እኔ ብቁ አይደለሁም አሁን ለመቤቴን ለማየት ምናምን እላለሁ ማለት ነው። ጓደኞቼ ምናምን ሲሉ ግን ያው መሰወሩን ፈልገው ነበር። ግን ያን ጨለማ አየሁን ደግሞ ያን ጨለማ እዛ ያየሁት ጨለማ ስላለ ፈራሁ። በቃ አልፈልግም፣ ይቅርብኝ አልኩ ማለት ነው። ከዛ በዛ ምክንያት ነው እንትን ያልኩት እንጂ ከዛ አልተሰወርኩም። በማግስቱም እንዳሰወረኝ አልኩት። በቃ አልፈለግኩትም መሰወሩን። በቃ ዝም ብለህ ብቻ አድነኝ ነው ያልኩት። እና ሌላም ጥያቄ ያለብኝ ያን ጥያቄን ፈጽምልኝ በቃ ብዬ ተናልኩት። ከዛ በ3ኛው ቀን በጠዋት ተነስታችሁ ተጠመቁና በባጃጅ ከባህር ዳር ነበር መኪናዎቹ የሚመጡት፣ እየተሻገራችሁ ወንዙን እዛ ጠብቁ ተባልን። በሌሊት ተነስተን በ3ኛው ከኪዳንም ጋር አብሮ በ4ኛው ቀን ማለት ነው። ከዛ የዛለታ ገባሁኝ። ምንም አትሰውረኝም ሰውረኝም አላልኩም፣ ገባሁ በቃ። ከዛ ስገባ የሆነ በቃ እኔም ታስራለሁ፣ የታሰሩትም አሉ እነሱም አሉ። ግን የሆነ ጨለማ ነገር ጭጋግ ነገር ውስጥ ነው ያለ ነው ማለት ነው። ታስረናል። ባህርም ይታየኛል፣ የሆነ ጥቁር ባህር ነገር ምናምን። የሆነች ትንሽ ሰዓት ነው የታየኋት፣ ትንሽ ሰከንድ ነገር። ያችን አየሁና ተመለስኩኝ ማለት ነው። አይ በቃ አላንኩኝ ማለት ነው ምናምን ብዬ ያው ቤትም ለዚህ ቀን ብዬ ነው የመጣሁት። መቆየትን ብፈልግ ተመልሼ እመጣለሁ። በቃ ግን እግዚአብሔር ወይ ሰርልኝ አጋኑቱን ብዬ ተመልሼ መጣሁ ማለት ነው። ከዛ በኋላ ግን ፈተናውም ልነግርህ አልችልም። ለቤት ከመጣሁ በኋላ በቃ ብዙ ነገሮች ጭንቀት አለብኝ። ጭንቅላት ይጨነቃል፣ እጨነቃለሁ። በቃ ይረብሸኛል፣ የሆነ እልሃላ በቃ። ከዛ 2015 እንዲዋለብኩ መጨረሻ ላይ 2016 ለመምጣት ወሰንኩ። ክረምቱ ይለቅልኝና ቶሎ ነግቶልኝ በሄድኩኝ አልኩት በቃ በድጋሚ 2016 ወሰንኩ በቃ። ከዛ በቃ ያ ክረምቱ እንትን ሲል ጥቅምት ላይ ነው ብላችሁን ትኬት ቆርጠ እንደውም ተራዝሞ ነው ወደ ህዳር። በምክንያት እንደሆነ እንጃ። ጥቅምት ላይ ልንሄድ ነበር፣ ተራዝሟል ተባለ፣ ተነገረን። ያው ህዳሩ ላይ ህዳር 13 በፕሌን ሄደን ያው ባህር ዳር ግማሹም አቡነ ገብረ መንፈስ ቅዱስ ግማሹም ሰላም አድርገው አረፈን። እያን እዛ ሄደን ከዛ ጉዞው ደስ ይል ነበር። ያኔው በጣም ብዙ መኪና ነው ሄደው 15 መኪና። አሁን ገባሁኝ 2017 ማለት ነው። 2017 ይቅርታ 2017 ከዛ ሄደን ያው በመጀመሪያው ቀን ከቤትም ያን ጨለማ እንዳታሳይ ሰማዕቱ እንዳታሳይ ብዬ ነው የወጣሁት። ከዛ አድነኝ ጥያቄ መልስልኝ ብዬው ማለት ነው። ከዛ በኋላ ሄደን የመጀመሪያው ቀን ገባን፣ ታሰርን። እኛ የታሰርነው እንደዚህ ወደ ታች ዙረን ማለት ነው። ወደ ታች ዙረን ስዕል አድኖቹ አሉ አይደለ? እዛ ስዕል አድኖቹ በዚህ በኩል ነው ያሉት እና ወደ ታች ዙረን ጸበሉ ሲመጣ ተሰወርኩ። ሲሰወር እነዛ ስዕል አድኖች በሙሉ ማለት ነው
በዚህኛው በኩል ዙረው በጣም በትልልቁ ሆነው አያቸዋለሁ እና አሳሪፈቾቹ ከኋላ ሆነው ከፊት ሆነው እንደዚህ ብለውኛል ሁሉም ማለት ነው እጃቸውን ወደ ኋላ አድርገው እና እነዛን ስዕሎች አያቸዋለሁ እጮሃለሁ አመሰግናለሁኝ በቃ አጋስታ ለመላለሁ ጣራለሁ ምናምን እንደዛ እያልኩ ተመለስኩ ማለት ነው ከዛ ደስ አለኝ በቃ ተቀበለኸኛል ማለት ነው ብዬ ትናልኩ ከዛ በሁለተኛው ቀን ያው ራሴን ያስጨንቀኛል ብዬ ሄለ ያስጨንቀኛል ምን ይለኛል ከዛ እሱን ጠይቄው ነው የገባሁት እኔ ለልጆቼም ለባለቤቴም ያው ጥያቄ ያልኩ ያው ፈተናው ያልኩ በቃ ነበር ግን አልቻልኩም በቃ እነሱንም እንትን ለማለት ስለራሴ ብቻ ሆነ በቃ ምንም አልሆነልኝም ምን በጸሎት ለማሰብ ማለት ነው አዎ በቃ ጽፊም ለመግባት በቃ የራሴን በቃ እንትን አልኩኝ ማለት ነው እስቲ መጀመሪያ ለራሴ እንትን ልበል ብዬ አንተ ማታውቀው የለም ብዬ ከዛ ገባው ራሴን አድነኝ በቃ ብዬ ማለት ነው አድነኝ እያልኩት ነው የተሰወርኩት ከዛ እንደዚህ ማአት አሉ አይደል አብረን ታስሮ ቁጭ ያሉ አሳሪፎቹ እንደዚህ የሚገለባበጡት ምናም ቁጭ ያረጋሉ ምናም እየተተራመሰ በጣም እጅግ በጣም የሚሰቀጥጥ ጩኸት አለ ይጮሃል አሁን ከራሴ ላይ ማለት ነው የሆነ ነገር እንደዚህ ምዝዝ ብሎ ይወጣል ምዝዝ ብሎ ሲወጣ ይታወቀኛል በዚህኛው በኩል ከዛ የሆነ ሰው በእነዚህ ልክ ሰርቆ እንደሚሮጣላ መንገድ እንደተያዘበት በነዛ በተጠማቂዎቹ ላይ እየሮጠ በቃ መሄጃቶ ወጣትን ልጅ ነገር ነው እንትን ነው በቃ ሰው ነው ይሮጣልና እንደዚህ እያለኝ በእነሱ ላይ አሳሪፎቹ ሁሉ ግፍትርትር እያረገ እያለኝ ይሄዳል ማለት ነው ተሰውሬ ከዛ ሄደ ከዛ ብንን አልኩኝ ወይ ሰማዕቱ እንግዲህ አንተ ታውቃለህ እስኪ ተመስገን ብዬ ወጣሁ ይዛለት በሁለተኛው የ5 ቀን ጥምቀት ነው ጥምቀቱ ከዛ በሶስተኛው ቀን በቃ እንዳታስጨንቀኝ ብዬው ነው የገባሁት ይዛለታም ተሰወርኩ የት እንደሄድኩ አላውቅም ይደርሽ እንደመጣው አላውቅም ግን ስመጣ ደስ ብሎ ይፈገግ ብዬ ነው የመጣሁት ይደርሽ እንደመጣው ፈገግ ብዬ በቃ ፈገግ ብዬ ነው ብንነስል በቃ ደስ ብሎ ለምን ተመለስኩላ አልኩኝ ግን የት ሂጄ እንደመጣው አላውቅም ከዛ ያው በአራተኛው ኪዳነ ምሕረት ተደረገ እሷ ጋር ሄድን እዛም በቃ ደስ ይላል በስመ አብ የዛለት ጉባኤ ነበረ በቃ በጣም ደስ ይላል ያ መጽሐፉን ያሳተመው ልጅ ማን ነው እሱ ትምህርት እየሰጡ ነበር ምናምን በጣም በቃ በጣም ደስ የሚል ፕሮግራም ነበረ በስመ አብ አሁን እዛ እንትናል የኛ ተራ ሲደርስ ገባን ብዙም አልታወቀኝ ወነ ብዥ ያለ ነገር ነው ብዙም ማልቆየሁኝም ቶሎ መለሰችኝ ማለት ነው እንዴ አንጨለማ እንዳታሳየኝ እያልኳን ነው የገባሁት ከዛ ብዥ ያለ ነገር ነው ብዙም እንትን አላለኝ አላስጨነቀችኝ ቶሎ መልስ አረገችኝ ማለት ነው በቃ ደስ አለኝ እውነት በቃ ደጇን መርገጤ ራሱ በቃ በድጋሚ አዎ በቃ ደስ አለኝ በቃ መቤቴ ብትፈቅጂልኝ አይደለ በቃ ብዬ እንትን አልኩ ደግሞ ጽዋን እጠጣለሁ ኪዳነ ምሕረት ጽዋን እጠጣለሁ እና እናቴ ናት በቃ ሁሌም በቃ እንደ ሰጎን እንቁላል እንዲህ ብላ ከጎኔ ነው ያለችው እሷ ባትኖርልኝ እኔ ሞች ነኝ ስለማቅ ነው በቃ እና እንደዛ አደረግን ያው እንትን ብለን እናንተ ያው እዛ የገዳሙ እንትን አለ እንጀራ አለ በረከት አለ እሱን በልታችሁ ሂዱ ምሳችሁን አላችሁ ጸበላችን ጠጣንና እሱን ቀምሰን ተመለሰን ማለት ነው እሺ ወደ ጊዮርጊስ ተመለሰን ከዛ ጊዮርጊስ ገባን ያው እናንተም እንትን አላችሁን በቃ በጧት ተጠመቁ ምናምን ተባለ በማግስቱ ያጆች አይደለን ከዛ በኋላ እሺ ብለን ተጠመቅን የዛለታም በቃ ጫጫታ ነው የሆነ ጫጫታ ነውና ይከራከራል በቃ የሚከራከር ከኔ ወገን የሚከራከራል ከዛ የሚከራከር ወገን አለ ምን እንደሚባባሉ አላውቅም በጣም በጩኸት በቃ እኔ ድንቁር ብያለሁ በቃ ከዛ የእንትን እያሉ የተጨቃጨቁ እያሉ እሷ ስጋው ዳቦ ምናምን ይላል ከዛ ብንነሰል ምንድነው ምንድነው በቃ ግራ እንደገባኝ ያው በቃ ግን መልሴ መልስልኝ ብየዋለሁ በቃ ሰማዕቱ መልሴ መልሰ ቤት ካልጠበቀኝ በቃ ብዬ እኔ እና እሱ የተባባልነው ነገር አለ ማለት ነው ከዛ ቤት ተሽውርሹን ጉዳይ አለኝ በቃ አዎ እና እንትን አልኩኝ ማለት ነው ከዛ ደስ አለኝ በቃ እኔ ደስተኛ ነኝ የሚገርም የሚጨንቀኝ ጭንቀት ሁሉ ያ በቃ አመቱ ሙሉ ሲያስጨንቀኝ የነበረው ነገር ሁሉ
በቃ ፍንድቅ ብያለሁ። ምን ሆኜ እንደሆነ ራሱ አላውቅም። በቃ ደስተኛ ነኝ በቃ። ከዛ መጣን ያው አቡነ ሐራ ድንግል አስጠመቃቸውን፣ ጣና ገዳማትን ጎበኘን። በቃ ደስ የሚል ነበር ያኔ። በስማ አሁን በቃ እኔ እንደተፈቀደልኝ በቃ አውቄዋለሁኝ። አሁን መጣሁ ቤት ማለት ነው። እና ያምልህ ነገር ልነግር የፈለኩት ለስጋው ደግሞ እንድታበቃኝ ቢያንስ ጤናዬን ባይኖረኝ እንደው እግዚአብሔር ላለቀ ጊዜ እንደዚህ ቁጭ ብዬ ወይ ለስጋዬ ሳልሆን ወይ ለነፍሴም ሳልሆን እንደው እንደዚህ ሁኜ በቃ በጣም በቃ ማጸናና ፈጣሪም ማለት ነው። ከዛ በቃና እራድ ባለቤቴም ትንሽ በረሃ ለበረሃ ይንከራተታል ያው ስራ እና እንደዚህ ስለው በቃ እሱ አሁን እኔ ከብዙ ሰዎች ጋር አገናኛለሁ፣ ብዙን መነጋገር አለ ምን አለ አሁን እኮ ለእኔ ጥሩ አይደለም ምናምን ይለኛል። እንደዛ ስጋው ደግሞ እንደመቀበል ማለት ነው። እንግዳ እሱ በጣም ጥሩ ሰው ነው፣ በትዳሬ ደስተኛ ነኝ። በቃ ግን ይህን ነገር በቃ በጣም እንትን ሲል ሳነሳ ይወጣል፣ በቃ በር ከፍቶ ይወጣል። አንቺ ምን አስበሽ ነው ምናምን በቃ ከዛ ብዙ አመት ማለት ነው ያንን ነገር በቃ አንተ ማድረግ ትችላለህ፣ በቃ እንኳኩ ይከፈትላችኋል ብለሃል፣ እያንኳኳ ነው ፈጣሪ ክፈትልኝ፣ በቃ መልስ ይመልስልኝ እያልኩት ማለት ነው። ሰማዕቱ አንተ በቃ ይሄ አይሳንም፣ እኔ ምንም ታምርም ልፈልግ አይደለም፣ የነፍሴን ነገር አደራህን አስተካክልልኝ። ብቻዬን ማድረግ እችላለሁ ግን አልችልም። ብቻዬን ባረግ የመመጻደቅ ነው የሚሆንብኝ። ደግሞ ያን ጨለማ አይቻለሁ። እሱስ የልጆቼ አባትስ ለምን በቃ ያ ጥያቄ ጭንቅላቴ ውስጥ ነበረ እያልኩ ትንስል መጣሁኝ ቤት አረፍኩና በሶስተኛው ቀን ምናምን ማታ ቁጭ ብለን እና ስገባ ጸበል ውስጥ ራሱ አስበው በቃ ገብረ ስላሴን አስበው እያልኩ ነው የምገባው ማለት ነው። ከዛ ገብተን ገብቼ ቤት በቃ እኔ እንደዚህ አስቤያለሁ፣ ከዚህ በኋላ እኔ ቆርጫለሁኝ ምናምን ስለው ችግር የለም አንቺን የሚያስደስትሽ ከሆነ ብናደርገዋለን፣ በቃ ምን ችግር የለም ምናምን አለኝ ማለት ነው እሱ። በሀሳብሽ ተስማማ? አዎ በቃ ደስ ብሎት ነው ያለኝ ማለት ነው። ችግር የለም ኧረ እንዴን በቃ ምንድን ነው እሱ እናደርጋለን፣ በቃ እንደውም መሆን ያለበት ነገር ነው ምናምን አለኝ ማለት ነው። በቃ ያው እልል ሆኜ ነው እንጂ በቃ እሱም በዛ አምላኬን በቃ መሰገንኩ። ይችን ነገር ካረክልኝ ነው ሄጄ መመሰከረው ብየዋለሁ ሰማዕቱ ማለት ነው። ከዛ በቃ ደስተኛም በመሀል የሆነ 15 ቀን እንደቆየው ይሄን እሱ እሺ ሲለኝ እኔ ታመምኩ፣ ወገቤ ተለያየ። ልክ እዛ በርሜል ሆና እንደሚያመህ ወገቤ ተቆረጠ። መቆም አልችልም፣ መነሳት አልችልም፣ ምን እንደሆንኩ አላውቅም። ይሄ እጄ እንዳይነሳም በቃ ፓራላይዝ ሆንኩኝ። ሽንት ቤት ለሁለት ተደግፈው ነው የሚወስዱኝ። በቃ ሐኪም ቤት ሲሄድ ብርድ መቶሽ ነው መድኃኒቱን 3 ደቂቃ ምናምን ይተወኛል። ከዛ መልሶ በሽታ ይነሳል። በቃ አልጋ ላይ ዋልኩ ማለት ነው። ለአንድ 15 ቀን ተኛው። ከዛ እባካችሁ ውሰዱኝ፣ እኛ ሰፈር አለ አንቆርጫ ጊዮርጊስ የሚባል፣ እባካችሁ ጊዮርጊስ ወስዳችሁ ጣሉኝ፣ እደጁ ወስዳችሁ ጣሉኝ እባካችሁ ብዬ በጣም እንትን ስል እስቲ ቆይ ትንሽ ይሻልሽ ብለው እንትን ስል ወስዶኝ እዛ ባለቤቴ በመኪና ወስዶኝ በሩ ላይ እንትን አለኝ። ገብቼ ተጠመቅኩ ማለት ነው። ስጠመቅ በእግሬ ቀስ እያልኩ ተራምጄ ወጣሁ። ጸበሉ ሲነካኝ ማለት ነው፣ የቅዱስ ጊዮርጊስ ጸበል ሲነካኝ ሄድኩ ደጁ። መጀመሪያውን ፈርተው እነሱ ብርድ ስለሆነ ቅዝቃዜው እንትን ይልሻል ብለው ነው ያልወሰዱኝ እንጂ እንደምድን አውቀዋለሁ እኔ። ተጠመቅኩኝ። ከዛ በቃ እሱ ጋር 21 ቀን ተጠመቅኩ። 21 ቀን ቆየሽ እዛው እየተመላለስኩ፣ ቅርባችን ነው እየተመላለስኩ ቅባ ቅዱስ እያስደረግኩ ተጠመቅኩ፣ ዳንኩ በቃ። እና ከዛ በፊት እየሰገድኩም ስለነበር በዛ ምክንያት ነው። ከዛ እንደገና በቃ እንዳልሰግድ ነው አይደለ ምናምን ብዬ እንትን አልኩ፣ ተወኝ። ከዛ ነሳ አባታችን አናገረን፣ ያው ቀኖና ሰጡን፣ አማከርናቸው፣ ደስ አላቸው። ከዛ አሁን ቅዱስ ባለወልድ መጋቢት ባለወልድ ላይ ቃጥላ ማርያም ስለት ነበረብኝ። ለዚህ ካበቃሽኝ ከደጅሽ መጥቼ ነው ስጋው ደም መቀበለው ብዬ ማለት ነው። ከዛ ይዛለታ የመጋቢት 29 የቅዱስ ባለወልድ ጽንሰቱ ይዛለታ ሄደን ስጋው ደም እዛ ተቀበልን ማለት ነው። እና እንደዛ ነው ያለው ነገር። በጣም ደስ ይላል። እግዚአብሔር ይመስገን። አሜን። አዎ እግዚአብሔር ይመስገን። እመቤቴ ክብር ምስጋና ይግባት። ይሄ ነው ያለው ነገር። ይሄ ማለት
የስጋ ፍላጎት ሳይሆን የነፍስ ጥያቄ ነው። ምክንያቱም ሰው ታሞ በጸበልም ይድናል፣ ታክሞም ይድናል። በሕክምናውም ላይ እግዚአብሔር ሲፈቅድ፣ በጸበሉም ላይ እግዚአብሔር ሲፈቅድ ከየትኛውም በሽታ መፈወስ ይቻላል። ግን ትልቁ ነገር ምንድን ነው? በሰው ዘንድ የማይጠገን ሰው ማስታመም የማይችለው የነፍስን ጉዳይ ነው። የነፍስ ጉዳይ ደግሞ ያው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እሱ ከእኔ ጋር ይኖራል፣ እኔም ከእሱ ጋር እኖራለሁ። የአገልግሎትም የትምህርትም የእውቀትም የሁሉ ነገር የንስሐም የምንም ማጠቃለያውና ማጠናቀቂያ ማሰሪያው ደመ ማኅተሙ ነውና ከዚህ በላይ ምንም ነገር ስለሌለ ትልቁ ነገር የጠየቅሽው ጥያቄ ተመልሶልኛል። ለምስክርም እንድትበቂ ቅዱስ ጊዮርጊስ ረድቶሻል። እመቤታችን ድንግል ማርያም የቃጥለዋ ማርያም የጤናሽን ጉዳይ ጀመረችው። የቀረውን ነገር ደግሞ የልዳው ኮከብ ሰማዕቱ ቅዱስ ጊዮርጊስ አጠናቆታል። ስለዚህ ዛሬ በፈቃደኝነት ራስሽ ፕሮግራምሽን አመቻችተሽ የመጣሽበት ትልቁ ጽንሰ ሀሳብ ይሄ ነው ማለት ነው። ይሄ ነው ያው መመስከር በቃ መቆየትም በቃ አልቆይም ሄጄ ነው መመሰክርልህ ብያለሁ። ምክንያቱም የነፍሴን ነገር በጣም ያሳስበኛል ሁል ጊዜ እንኳን ለኔ አይደለም ለሁሉም ሰው ነው የምልህ። በቃ ይሄ አሁን እዛ ሄዶ የመጣ ሰው የስጋ ነገር አያሳስበው፣ ስለ ነፍስህ ነው የምታስበው በጭራሽ። በቃ አሁን እንደዚህ ስትል አንተ ቀላል ነገር ነው፣ እኔ አሁን ማውራው ለሰው ቀላል ነገር ነው። ሄዶ ያየው ሰው ነው ይሄንን ነገር የሚለው ማለት ነው። በቃ ስልህ አሁን እሱ ጊዮርጊስም እንደዚህ ሰማዕቱ እንደዚህ ነው የሚሉትም አይፈረድባቸው። አንደኛ ሄደው አላዩም። አንዳንዱ ሰው ያው ዝም ብለው ለምቀኝነት ምንም ይኖራል። አንዳንዱ ሰው ደግሞ የሚመስለኝ እኛ ማነንና ነው እዛ ሂደን እንደዚህ የሚታየን እንደዚህ ምን ነው ከአክብሮታቸውና ከእነሱ ራሳቸውን ዝቅ ከማድረግ ይመስለኛል እንዴን ነገር የሚታየው የሚሉት የሚመስለኝ እኔ በራሴ። አንዳንዶቹ በትዕቢት ነው። በሁለት ነገር ነው እኔ የማስበው። እንደዚህ አንዳንድ ነገር ሲናገሩ እንሰማለን የሚመስለኝ እንደዛ ነው። አንዳንዶቹ ራሳቸው እንዴት እኛ ማነን እዛ ሄደን እንደዚህ የሚታየን አይነት ነገር ራሳቸው ዝቅ ለማድረግ ብሎ ይመስለኛል እንደዛ የሚሉት። እኔ ለክፋትም አይመስለኝም። እና እንደዛ ነው። እና ሰማዕቱን እኔ የሰማ ሁሉንም ሰው ቋጠሮ ይፍታ፣ የቀረውን ደግሞ በሂደት ይፈታልናል። ያው አሁን ተዘግቷል መሰለኝ፣ ደግሞ ሲከፈት እንሄዳለን። ለደጅ ያብቃን ነው የምለው። እናመሰግናለሁ። ስላሴ አጋስታ ለምን አመሰግናለሁ። እመቤቴ ኪዳነ ምሕረት መጠጣ ጽዋዋን የቃጥለዋ ንግስት የኔ እመቤት ሁሌ ከጎኔ በቃ ማትለየኝ እሷን ሲከፋኝም ምንም ስልም ጉዳይም ሲኖረኝ ሄጄ እሷ ጋር ነው በቃ መጀመሪያ አማክሪያት ነው መጥቼ የምጀምረው ማለት ነው። በቃ ፈታ ነው የምጠብቀኝ። እውነቴን ነው የምልህ። እና ከደጇ አታጥፋኛውንም። በቃ ሁላችንም መልካም በዓል ይሁንልን። እንግዲህ መልካም። እሺ፣ አንድ የመጨረሻ ጥያቄ ነው የምጠይቅሽ። ባለቤትሽ ባንቺ ሀሳብ፣ ባንቺ ጥያቄ፣ ባንቺ ጥረት ለቅዱስ ሥጋውና ለክቡር ደሙ ስላበቃሹ በእንደዚህ አይነት ህይወት መኖር ስትጀምሩ አሁን ላይ ምን አይነት ደስታ ይሰማዋል? በሀሳብሽ ተስማምቶ በዚህ አይነት ሁኔታ በመቀጠሉና አብራችሁ ሥጋው ደሙ በመቀበላችሁ ምን አይነት ሀሳብ ወይ ደግሞ ምን አይነት ምስጋና አለው ላንቺ? አረ በጣም ነው ደስ ያለው። የሚገርም ነገር ንስሐ የገባለት ነው በቃ የተደሰተው ማለት ነው። በቃ እሱ እኮ ደስተኛ ነው። ግን እኔ ምን በቃ እዛ ስለ ፈርቶታል። ያው ስለ ከሰው ጋር ከብዙ ሰው ጋር ይነጋገራል ምናምንና ይገናኛል። ያው ታውቂለ ትንሽ እንትን ማለት አለብህ ሥጋው ደሙ ስትቀበል ያን የፈራውና እንደገና ደግሞ ሌላ ችግር ኖሮበት እንግዲህ አይጠጣ ምን አይል እንደዚህ ነገር የለበትም። በቃ በጣም ጥሩ ነው ባለቤቴ እና ደስ ነው ያለው። በጣም ነው ደስ ያለው። በቃ አሁን ራሱ ደስተኛ ነው። በቃ እሱ ያው እኔ እኮ ደስ ባረገው ደስ ይለኛል። ግን ያው ለልጆቼ ስለምሮጥ አንዳንድ ነገር ጾምም ራሱ እዛ ምግብ የማይኖርበት ቦታ ሁሉ ሄዳለሁ እንደዚህና እንዳልሰናከል ብዬ ነው እኮ ምናምን አለ። ደስ ብሎታል። በቃ ማርያምን ነው ማለት በጣም ደስተኛ ነው። በቃ መልካም። እንግዲህ ለዛሬ እንግዳ የሆነሽ ስለመጣሽ ከልብ አድርጌ አመሰግናለሁ። በአድማጭ ተመልካቾች ስም እግዚአብሔር መጨረሻችሁን ያሳምርላችሁ።
እመቤታችን ቅድስት ድንግል ማርያም ሁልጊዜ በምልጃ በጸሎቷ በረድኤት በበረከቷ ከጎንሽ ከቤትሽ አትጥፋ። አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከእህታችን ጋር የነበረን ቆይታ ይሄን ይመስል ነበረ። ሁላችሁም እንግዲህ ታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪት ኃይል ቅድስት ኪዳነ ምሕረት ላይ ሄዳችሁ የተጠመቃችሁ የዳናችሁ የተፈወሳችሁ እየመጣችሁ ያላችሁን አክብሮት እና የተደረገላችሁን ድንቅ ነገር መስክሩላቸው። በዚህ ሰዓት ጉዞ የለም። ጸበሉ አገልግሎቱ ለጊዜው ተቋርጧል። ነገ ተነገ ወዳ እንደሚጀምር እናውቃለን። ነገ ተነገ ወዳ ስላችሁ ከጊዜ በኋላ የእግዚአብሔር የማዳን እጆቹ ሁልጊዜ እንደተዘረጉ ስለሆኑ ነገም በታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ላይ ሲደረግ የነበረው ገቢረ ታምራት ይቀጥላል። ቦታው ላይ ያሉትን መሰረተ ልማቶች ለማሟላት ለማስተካከል፣ አዳራሹን፣ ሽንት ቤቱን እንደ አጠቃላይ የቤተ ክርስቲያኒቷን መንፈሳዊ ፕሮጀክቶች በዛ ቦታ ላይ ለሕዝበ ክርስቲያኑ ምቹ የሆነ አገልግሎት ለመስጠት ያመች ዘንድ በርሜል ቅዱስ ጊዮርጊስ አይዘጋም በሚል ቻሌንጅ በባለፈው ሚያዝያ 1 እና ሚያዝያ 2 በነበረው የገቢ ማሰባሰቢያ ፕሮግራም ላይ ቃል የገባችሁ እህቶች፣ ወንድሞች ከሀገር ውስጥም ከሀገር ውጭም የምትገኙ ኦርቶዶክሳውያን በሙሉ በዚህ ከታች ባስቀመጥኩላችሁ አካውንት ላይ በአብሲኒያ በንግድ ባንክ ማስገባትና ደረሰኙን ደግሞ ወደኛ መላክ ትችላላችሁ። በቤተ ክርስቲያኑ ስም የተከፈተ ትክክለኛ አካውንት ነው። አሸዋ ማዶ ቅዱስ ጊዮርጊስ ይላል። በዚህ አካውንት ቃል የገባችሁትን ገንዘብ ገቢ እንድታደርጉ በሰማዕቱ በቅዱስ ጊዮርጊስ ስም እናሳስባችኋለን። መሰረተ ልማቱ ክረምት ከመግባቱ በፊት በቅርብ ይጀመራል። ከዛ በኋላ ደግሞ በእናንተ እርዳታና በእናንተ ጥረት ከኛ ጎን ከሆናችሁ ከቤተ ክርስቲያኒቷ ጎን ከሆናችሁ መሰረተ ልማቱ ይጠናቀቅና ማንም ሰው ሳይቸገር ተዘጋ ተከፈተ የሚለው መግለጫና ደብዳቤ ይቆምና ሁል ጊዜ የበርሜል ቅዱስ ጊዮርጊስ ታምራቱን ድንቅ ምስክርነቱን እየሰማችሁ እናንተም ወደ ቦታው እየሄዳችሁ የምትድኑ የምትፈወሱ ይሆናል ማለት ነው። በድጋሚ ቃል የገባችሁትን ገንዘብ ከታች ባስቀመጥኩላችሁ በንግድ ባንክና በአብሲኒያ አካውንት ገቢ እያደረጋችሁ በቀጥታ ደረሰኙና ስመ ክርስትናችሁን ብትልኩ ለአባቶች ስመ ክርስትናችሁን እንልካለን እናደርሳለን። ሰማዕቱ ቅዱስ ጊዮርጊስ ደግሞ በያላችሁበት ሆናችሁ የልባችሁንም መሻት ፈጽሞ የጠፋው ተገይቶ የጎበጠው ቀንቶ ሐሳባችሁ ሁሉ ተሳክቶ በርሜል ቅዱስ ጊዮርጊስ ላይ ደግሞ በአካል ሄዳችሁ እንድትመሰክሩ ሰማዕቱ ቅዱስ ጊዮርጊስ በምልጃና በጸሎቱ ሁልጊዜ ከእናንተ ጋር ነው። ሁላችሁም እንግዲህ በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እየተመኘሁ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም ቸር ሰንብቱ።